እኔ ብዙ ብር አጥቻለሁ ዱባይ ላይ ወደ 14 ሚሊዮን ብር አጥቻለሁ። የኔ ጥያቄ ያንተ ገንዘብ ማጣት አባቷ ለታመመባት ልጅ ገንዘቧን እንዳታደርስ ያደርጋል? ያንተ ገንዘብ ማጣት ድመት ነው ውሻ እያጠብኩኝ ነው ይሄን ገንዘብ ያመጣው እሱ ያቃል ብላለች አንዷ እህታችን። የነሱን ገንዘብ ካለ መመለስ ጋር ምን ያገናኘዋል? ይሄን መልስ። እኔን የማይወደኝ የማያምነኝ ነጋዴዎች የለም። ብፈልግ እኔ እስከ 50 ሚሊዮንም ከፈለኩ ወስጄ መውጣት እችላለሁ ከዛ ሀገር። ገንዘብ አለ የነዚህ ልጆች አንተ ጋር የለም። አሁን እሺ አንተ ሚዲያ ላይ ካመጣቸው ልጆች አንዷን እኔ አላቃትም። አንዷን አታቃትም? ሌሎቹንስ? ሁለቱን አላቅም ማለት ይችላል። አሁን አንተ ይሄንን ነው የምትለው? አሁን ስለ ድመት ምናምን እኔ እኮ ሚዲያ ላይ ወጥቼ የመናገር እድሉ ስላጣው ነው እንጂ ይሄ ሁሉ እንደዚህ አይሆንም ነበር። የነዚህ ልጆች ገንዘብ አንተ ጋር አለ የለም? ይሄን ብቻ መልስልኝ። እንዴ አልኩ። እንደውም ብርህ የት ነው ሄደው? እኮ ቆይ ላውራ። ቆይ ገንዘቡን ምን አድርገው ነው? እኔ እኮ ቆይ እሱን አይ ግልጽ እንዲሆንልኝ ነው ለተመልካቾችም ግራ እንዳናጋባቸው። ልዩ የሆነ ስጦታ ከሚራክል ቤተ ውበት ለሴቶችም ለወንዶችም ልዩ ፓኬጅ አዘጋጅተናል። የሴቶቹ ፓኬጅን በተመለከተ ሸጋ፣ ዞማ፣ እፎይና ደስታ ፓኬጆችን እንደ ምርጫው ይጠቀሙባቸው። በወንዶች በኩል ጎፈሬ፣ ጉብልና ሸጋው ፓኬጅ ተዘጋጅቷል። ታዲያ ምን ይጠብቃሉ? አሁንኑ ወደ ሚራክል ቤተ ውበት ጎራ በማለት ውበቶን ጠብቀው ለራስዎ ምቾትና ደስታን ይፍጠሩ። ሚራክል ቤተ ውበት ለሚኩራ ክፍለ ከተማው ፊት ለፊት ንግድ ባንክ ያለበት ህንፃ ሁለተኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0948 29 5959 እና በ0116 39 13 37 ላይ ይደውሉ። በማህበራዊ ሚዲያ እንግዲህ በቲክቶክ የሚመስለኝ ብዙ ተከታይ ነበረ አገኘውኝ አልከኝ። በተለይ እንደቀላል ሪያክት በማድረግ የተጀመረው ነገር ወደ ምክር አሳድገው ብዙ ተከታዮች ልታገኝ ቻልክ። ሰላም ሰላማችሁ ይብዛ። እንዴት ናችሁ? ሁሉ ሰላም ሁሉ አማን። እኔ ያለው እግዚአብሔር ይመስገን። ሮቤል ነኝ ባለማተው። ወደ ኢትዮጵያ መግባት የምትፈልጉ ልጆች ካላችሁ ራናዌ የሆናችሁት ምንም ችግር የለውም። በውስጥ በኩል አናግሩኝ። በ2 እና በ3 ቀን ውስጥ ወደ ሀገራችሁ ሸኛችኋለሁ በተመጣጣኝ ዋጋ። አብሶ ፓስፖርት የምታድሱ ልጆች ሌላ ገቢ እንድታገኙ አንድ ኢንፎርሜሽን እነግራችኋለሁ። ለጉራ አይደለም ይጠቅማችኋል ብዬ ስላሰብኩ ነው። እንግዲህ ምናልባት እዚህ ጋር ይሄንን ተጠቅመህ ምናልባት ይሄን እውቅናህን ይሄን ብዙ ሰዎች ያው እንግዲህ ሁሌም አንድ ነገር መታወቅ ያለበት የሆነ ሐሳብን ይዘህ ስትመጣ የሐሳብ የሚነካቸው የሆኑ የማህበረሰብ ክፍሎች ይኖራሉ አይደል? ይሄ ጉዳታቸውን ስትነግራቸው፣ ድክመታቸውን ስትነግራቸው፣ ስህተታቸውን ስትነግራቸው ያው የሚቀበልክ የሆነ የማህበረሰብ ክፍል ይኖራል ብዬ አስባለሁና ልክ እንደዛውም አንተም እንግዲህ ብዙ የሚከተሉክ ሰዎች ነበሩ። አሁን ዋናው ጉዳይ እንግዲህ ዛሬም የተገናኘንበት ብዬ የማስበው እኛ ዱባይ በነበርንበት ጊዜ ኢንተርቪውን አይታል። ምናልባት ብዙ እህቶቻችን ሮቤል ባለማህተቡ ገንዘባችንን አጭበርብሮናል፣ በጣም ብዙ ገንዘብ አጭበርብሮናል፣ እንደምናምነው ደግሞ ያደረገን ነገር አንዱም ይሄ አሁን ያልከው ማህበራዊ ትስስር ገጽ ላይ እዛ ላይ የሚናገራቸው ሐሳቦች የሚያነሳቸው ሐሳቦች በጣም ገዢ ነበሩና አለማመን ከባድ ነው ያሉኝ እህቶች አሉ። ምንድነው የተፈጠረው? እነዚህ በጣም ብዙ እህቶች እንግዲህ እኔ እንኳን ያገኘኋቸውና ቃለመጠይቅ ላይ የሰጡትን አይታቸዋል። ከዛ ውጪ እንግዲህ ወደ 40 እንደርሳለን ነው ያሉት። ወደ 40 የሚደርሱ እህቶች ገንዘብ አለን አንተ ጋር ብለዋል። ገንዘባቸውን ለምን አትሰጣቸው? በነገራችን ላይ እኔ ሚዲያ ላይ የመጣሁት በምክር ይሁን እንጂ ተቀባይነት እይታ ሲኖረው
እዚህ ዱባይ ላይ መልካም ነገር የሚሰሩ ሰዎች ሌላ ሀገርም ላይ ያው እኔም አያለሁ። ደግነትን ግን ወይ ደግሞ ለሰው ማዘንን ስምም መጥራት እችላለሁ። ከነ ሳሚ ወይ ከነ አብሪሽ ላይ የተማርኩት ነገር አይደለም። እግዚአብሔር ይመስገን ፈጣሪ የሰጠኝ ስጦታ ነው። በመጀመሪያ በሚዲያ ላይም እኔ በአብዛኛው በዛ ልምጣ እንጂ በዛው አልቀጠልኩም። በሃይማኖትም ክርክር ነበረ። ሰው እንገላለን ምናምን እያሉ እንትን ነበረ ገባ። ከዛን ብዙ ሰው በቃ በሃይማኖት እኔ አሁን ሁሉም ሰው የራሱን ሃይማኖት ይወዳል። ሃይማኖቱ እንዲነካበት ማንም አይፈልግም። በዛም የምችለውን አቅም እንትን እል ነበረ። ግን የሆነ ሰዓት ላይ ከሃይማኖት ነገር ውስጥ ወጣሁ። ተረዳኸኛ? አልገባኝም። ለምሳሌ ሌላው እምነት ተከታይ ስለ ኦርቶዶክስ መጥፎ ነገር ወይ ደግሞ ሲያወራ ክርክር ውስጥ ነበርክ፣ ከዛ ተውክ። ከዛ ውስጥ ወጣሁልህ። ከዛ ሚዲያ ላይ ምን መሰለ፣ አሁን ሳሚን እኔ ስሙን ማንሳት አልፈልግም ነበረ፣ ግን ስሜን ስላነሳ ሚዲያ ላይ ብዙ ነገር ስላለ እኔ አነሳዋለሁ ማለት ነው። ስለነካኝ ብቻ ሳይሆን እውነታውን ነው እኔ መናገር የምፈልገው። ይሄ ሁሉ ነገር እነዚህ ልጆችም እኔ አልፈርድም። ሚዲያ ላይ በሆነውም ነገር እኔ አልፈርድም። ለምን ካልከኝ እኔ በአብዛኛው ለእህቶቻችን በጣም ነው የምጮው ሚዲያ ላይ። ያ ነገር ግን ዛሬ ላይ ስህተት ነው ብዬ ነው የማስበው። በእርግጥ ማንም ለኛ ጮህልን፣ ለኛ ጠበቃ ቆምልን፣ ለኛ እንደዚህ ሆነልን ያለኝ ሰው የለም። ነገርኩ ደግነትን ያው ከፈጣሪ ያገኘው ነገር ነው እና የሆነ ሰዓት ላይ ሚዲያ ላይ የሆነች ልጅ ተበድላ አየው። በስልክም ያም እርዳኝ ይሄም እርዳኝ ይላል በእርግጥ እና እኔ ሚዲያ ላይ የወጣው እነዚህ ደላሎች አውሬ ናቸው፣ ሰይጣን ናቸው፣ ለሰው አያዝኑም። ህገወጥ ኦፊስ ያላቸው ለማንም አያዝኑም። ከነሱ ጋር ማውራትም ምንም ማድረግ አልፈልግም እያለቀስኩ አወራው ነገር። እኔ ከ100 ሰው በላይ እኮ ብር የተበሉትን ልጆች አስመልሻለሁ። እኔ ስለ ራሴ ደግነት ማውራት ፈልጌ አይደለም ገባ። እኔ ሰውንም ስረዳ አሁን እኔ ሰውም ሰው ሲረዳ ደስ የሚለኝ ራሱ እየሰራ ራሱ የሚያገኘውን ነገር ሰውን ሲረዳ ነው ደስ የሚለኝ። እኔ ይሄ የኔ ባህሪ ነው። ሰውንም ስረዳ እኔ እንትን አልልም፣ እባካችሁ እንደዚህ አድርጉ እዚህ ጋር ሰው ተቻለልም ብዬም አላቅም አላስታውስም። ለኔ አሁን ቀላል ጥያቄ ነው የጠየቁት። የልጆቹን እኔ ላይ ያቀረብኳቸው ልጆች እሱን እኮ እየመጣው ሊሆንልኝ ነው እየመለስ ነው እንሂድ ብዬ ነው። ያው ሲደራረብ ጥያቄዎች ልንረሳቸው ስለምንችል ግልጽ እየሆነልኝ ይሄድ ብዬ ነው። እኔ ጋር የቀረቡት ልጆች ሰምታቸዋል ሙሉ? እኔ አልሰማቸውም። እሺ ይሄው መከታተል ትችላለህ። አሁን አንደኛዋ ልጅ አባቷ ታሞ ለአባቷ አድርስልኝ ብዬ ሰጥቼው ሳይደርስ ቀርቶ ሞቷል አባቴ የሚል መልእክት ነው። ሌሎቹ ደግሞ በቃለ መጠይቅ በኢንተርቪው የሰጡት 10,000 ድርሃም 12,000 ድርሃም እንደዚህ ድርሃም ሰተነው አልሰጠንም። ምን ብሎ ነው የሰጡኝ? ለምሳሌ አድርስልን ላክልን ለቤተሰቦች አስቀምጥልን በሚል እና ዋናው ደግሞ ቪዲዮ ላይ አንተ ራስህ በቪዲዮ ገብተህ እንትን ያለውንም ልከውልናል፣ አይተኸዋል ብዬ አስባለሁኝ። አላችሁ ገንዘብ ጠብቁኝ፣ ታገሱኝ የሆነ ጊዜ ምናምን የሚል መልእክትም ቲክቶክ ግሩፕ ላይ ገብተህ ነግረሃቸዋል። ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እኔና ሮቤል እንኳን የተገናኘንበት ምክንያት ፓስፖርት አሳድስልሻለሁ ብሎ ነበረ። ይበልጡን ያወራሁት ደግሞ ከባለቤቱ ጋር ነው። በአንድ ወር ከ15 ቀን ያልቅልሻል ብላይ ነበር የጀመርኩት። በሮቤል አካውንት 1100 አስገብቻለሁ። 7 ወር ሆኖታል። ይሄ ነገር ከሆነ ግን ምንም አይነት ምላሽም የለም፣ ፓስፖርቴም አልመጣልኝም ማለት ነው። ሰላም እንዴት ናችሁ? እኔ ሮቤል ባለማተቡ ጋር ብር አለኝ
1000 ድርሃም አለኝ። እንዴት ነው የወሰደው? ዩናይትድ ሞል የሚል የኦንላይን ስራ አለ ብሎ ብሩና በአካውንት ካስገባንለት በኋላ ምናልባት ዩናይትድ ሞል ቢዘጋ እንኳን እኔን ተያዥ እኔን ተጠያቂ ገንዘባችሁን መልስላችኋለሁ ብሎ ገንዘባችን ሳይመልስልና ያው ጠፍቷል። ስለዚህ ገንዘባችን እንዲመለስልን እኔ በምድርም በሰማይም ይቅር አልለውም። እኛ እዚህ ሰው ሀገር ላይ ለፍተን ያገኘነውን ገንዘብ ለሱም አይጠቅመውም። ሰላም ጤና ይስጥልኝ። ስሜ ቃል ኪዳን ብርሃኔ ይባላል። ሮቤልን የማውቀው በቲክቶክ ነው። ከኔ ጋር የተግባባ ነው ፓስፖርት እንዲያሳድስልኝ በሚል ነው እና ፓስፖርት አሳድሳለሁ ብሎ 1100 ወስዷል በኦንላይን ማለት ነው። ግን ምንም ያሳድሰው ነገር የለም። ነገ ዛሬ ይመጣል ፓስፖርቱ እያለ እኔንም ማዳሜንም ነው ያታለለው። ከዛም በኋላ ስልኩን አጠፋ። ከሰጠሁት ራሱ 9 ወር አልፎታል። እኔ ሮቤልን የተዋወቅኩት ቲክቶክ ላይ ነው። ቲክቶክ ላይ ስራውን ያስተዋውቃል፣ ቪዛ ሰራለው፣ ትኬት ቆርጣለው እያለ እና እኔ ብር እንድልክልኝ ነበር ብር የሰጠው 3500 ድርሃም ነው። እንግዲህ ቤት ድረስ ነው መጥቶ የወሰደው። ከወሰደው አሁን 6 ወር ሆኖታል ማለት ነው። ዛሬ ነገ ሰጥሻለሁ እያለ ነው እስካሁን ድረስ ያቆየብኝ እና ብሬን ስጠይቀው ስደውልለት ወይ ስልኩን አያነሳም፣ ካነሳም ደግሞ በቃ ሰጥሻለሁ አስገባልሻለሁ ነበር ሲለኝ የነበረው እና በ30 አስገባልሻለሁ ብሎኝ ለካሱ በ30 ኢትዮጵያ ነው የገባው ማለት ነው። እዚህ እንኳን እንዳናስይዘው የሆነ ነገር እንዳይም ማለት ነው። የነዚህ ልጆች ገንዘብ አንተ ጋር ካለ ገንዘባቸውን ለምን ያልሰጣቸው? ለምን ያላክላቸው? አሁን ለምሳሌ ወንድሜ አንተን ጥያቄ በጥያቄ ያሁን እንጂ አንድ ነገር ልጠይቅ። አንድ ሰው አንተ ብር ከሰጠኝ እኔ እንትና የምትባል ልጅ ብር እኔ ጋር አላት ብዬ ቪዲዮ ከላኩልህ እውነት እኔ ብሩን ለመስረቅ ፈልጌ ይመስላል ወይ ለመውሰድ ፈልጌ ይመስላል? ማረጋገጫውን የሰጠኝ አሁን ግማሹ አስቀምጥልኝ ብዬ ነው የሰጠሁት ያሉም አሉ ላክልን ለቤተሰብ። ያው ምንድን እንደው እኔ ጠይቄያቸዋለሁ በህገ ወጥ መንገድ ለምን ገንዘብ ትልካላችሁ ስላቸው ያው ያሰራሩ ሁኔታ ሁሉም ሰው እንደሚያውቀው እኛ ራናዌይ ስለሆነ የምንሰራው ራናዌይ ሆነን እየሰራን ደግሞ ባንክ ሄደን መክተት ስለማንችል ስለማይቀበሉን ቀጥታ በሱ አማካኝነት ነው የምንልከው። እሺ አሁን አጠቃላይ አድርጌ እኔ መልስ እሰጣለሁ ወንድሜ። እነዚህ ልጆች በእርግጥ እኔ አሁንም ዛሬ ላይም ሆኖ በጣም ነው የሚወዱኝ። እንኳን የተበሉ ሌላ ሰው ቀርቶ ብራቸውን እንኳን የተበሉ ልጆች ከኔ ጋር የሚያወሩ እኔን የሚያበረታቱ ኢቭን ዛሬ ላይ እንኳን ብር እንላክል የሚሉ ልጆች አሉ። ማስረጃ ከፈለክ ሞባይልን አሳያለሁ። አንደኛ። ሁለተኛ ነገር ደግሞ ምን መሰለ እኔ ብዙ ብር አጥቻለሁ ዱባይ ላይ ወደ 14 ሚሊዮን ብር አጥቻለሁ። 8-7 የሰው ሊሆን ይችላል። ሌላው ግን ራሴው ሰርቼ ያገኘሁት ነው። ይሄ ስራ ሲሰራ ማወቅ ያለብህ ህገወጥ ነው። በእምኔታ የሚሰራ ስራ ነው። ኦኬ ይሄን ነገር ደግሞ አሁን እኔ ዱባይ የወጣሁበት ምክንያትም ሲጀመር እኔ ብር ብፈልግ ነገ ወደፊት የምናየው ነገር ወይ የምንሰማው ነገር ይሆናል። እኔን የማይወደኝ የማያምነኝ ነጋዴዎች የለም። ብፈልግ እኔ እስከ 50 ሚሊዮንም ከፈለኩ ወስጄ መውጣት እችላለሁ ከዛ ሀገር። ግን እንደዛ እውነታው እንደዛ አይደለም። ምንድነው እውነታው ታዲያ? እውነታው ምን መሰለ የሆነ ሰዓት ይሄ ብር ሲጀመር ይሄ 40-50 እሱ 20ም 30ም ሊሆን ይችላል። ሰው የሚያወራውን ብቻ የምትከተል ከሆነ እሱ ተሳስተሃል። እውነታውን እኔ አሁን አንድ ባንድ ማስታውሰውን ነግራለሁ። የሆነ ሰዓት 2022 መጨረሻ ላይ ይመስለኛል ኦኬ ታፍኜ ነበር እኔ ዱባይ ላይ። በምን በላይ ኦርቶዶክስ ስለሆንኩ አይደለም ሚዲያ ላይ በማረጋቸው ነገሮች ብዙ ጠላት አፍርቻለሁ። ኦኬ
ምክንያቱም እንደዚህ እንትና እንደዚህ ይሄናል ብር አለብህ መልስ ለልጆች ስጥ እንደዚህ እያልኩ ሚዲያ ላይ አወጣ ነበር። ኢቭን አሁን ሳሚ መልካም ሰው ነው፣ ጥሩ ሰው ነው አውቃለሁ። 90% የሳሚ ጓደኞች እንዳለ ሌቦች ናቸው። ግን ስለነሱ እሱ አያወራም፣ ምክንያቱም ስለሚፈራቸው። እኔ ግን በውስጥ በኩል አወራቸው ነበር። እንደዚህ የሆነች ልጅ እያለቀሰች ነው አውቃለሁ። ወይ ችግር ላይ ሆናችሁ ሊሆን ይችላል፣ ወይ መጥፎ ነገር አጋጥሟችሁ ሊሆን ይችላል፣ ወይ ተበልታችሁ ሊሆን ይችላል ብዬ አወራቸው ነበር። አንዳንዴ ሚዲያ ላይ ታዋቂ ለመወደድ የሚደረገው ነገር ሌላውን ሰው ይጎዳል። እኔንም በጣም የጎዳኝ የሳሚ ነገር በጣም ነው የጎዳኝ። እሱ መጨረሻ ላይ እነግርሃለሁ። እና ሳሚ ማለት ዱባይ እኛ ስንሄድ ኢንተርቪው ያደረኩት ልጅ ነው። ሌሎች ያው በሃይማኖትም የተለያየ ስለሆነ አልፈርድባቸውም። ምክንያቱም በሆነ ሰዓት ላይ ስለ ሃይማኖት ስለምንጨቃጨቅ ወይ ስለሚጠሉኝ ስለወደኩኝ በዛው እኔን ለማስቀረት ፈልገው ነው ብዬ ስለማስብ ስለሌላው ትዝም አይሉኝም። ኦኬ ግን ብቻ ይከብዳል። የሆንኩትን ብቻ ላስረዳ። እኔ ከ14 ሚሊዮን ብር በላይ አጥቻለሁ ብያለሁ። እኔ ማቀው ግን ሰውም በልቶኝም ይሁን ሰውም ረድቼም ቢሆን ለሰውም አበድሬ ቢያንስ 5 ሚሊዮን ቢሆን ነው። ሌላውን እግዚአብሔር ይወቀው። 5 ሚሊዮን ብር ቢሆን ነው ያለብህ አይደለም የተበላው። እኔ ማቀው ማለት እንደዚህ አይኔ እያየ ወይ ለሰው ሰጥቼ ለሰው አበድሬ ወይ ሰው ረድቼ አንድ ላይ ቢታሰብ 5 ሚሊዮን ቢሆን ነው። እሺ ሌላው እንግዲህ እግዚአብሔር እኔ እሱን እንደ አንድ እውነተኛ ማለት አሁን ኦርቶዶክሶች ሊረዱኝ ይችላል። ተበልቼ ነው ያያልከኝ ያለው ገንዘብን አይደለም። እኔ አሁን ከ14 ሚሊዮን ብር በላይ አጥቻለሁ ዱባይ ላይ። በምን እኮ እየነገርኩ ነው። ሰውንም ረድቼ እኔ ቁጭ ብዬ አሁን ላይ አስቤ ነው ይሄን ምል ሰውንም ረድቼ ቢሆን ቢያንስ ሰውን የረዳሁት እኔ ቢያንስ ወደ 670 ሺህ ብር ነው እኔ ማቀው አስቤ ከድሮ እስከ ራሴን ካወኩ ጀምሮ እስከ ዱባይ እስካለው ድረስ። ኦኬ ሰውም ደግሞ የበሉኝ ልጆች አሉ። የታፈንኩም ጊዜ ያጣሁት ብር አለ። ከዛ ውጪ ሌላው እኔ ምን እንደሆነ አላውቅም። ሰው እንዲረዳኝ አይደለም ይሄን የምናገረው፣ ሰው ቢያንስ ቢረዳኝ ብዬ ነው ማወራው። ምንድነው እንዲረዳ የምትፈልገው ሰው ማለት? አሁን ለምሳሌ ያንተ ገንዘብ ቆይ አንድ ጊዜ ግልጽ እያደረግነው እንሂድ። ስንት ሚሊዮን ብርም ሊሆን ይችላል። ለምሳሌ እንዳልከው ጠፍቶብህ ሊሆን ይችላል፣ ሰው ወስዶብህ ሊሆን ይችላል፣ ምንም ነገር ሊሆን ይችላል። ሰው ገንዘቡን በተለያየ ምክንያት ስለሚያጣ ማለት ነው አይደለ? ገንዘባችንን በተለያየ ምክንያት ልናጣ እንችላለን። ለምሳሌ ከቢዝነሳችን ጋር በተያያዘ ከስረን ገንዘብ ልናጣ እንችላለን። በብዙ ምክንያት ሰው ገንዘቡን ሊያጣ ይችላል። አንተም የራስህ ምክንያት ሊኖር ይችላል ገንዘብህን ልታጣ የምትችልበት። የኔ ጥያቄ ያንተ ገንዘብ ማጣት አባቷ ለታመመባት ልጅ ገንዘቧን እንዳታደርስ ያደርጋል? ያንተ ገንዘብ ማጣት ድመት ነው ውሻ እያጠብኩኝ ነው ይሄን ገንዘብ ያመጣው እሱ ያቃል ብላለች አንዷም እህታችን። የነሱን ገንዘብ ካለ መመለስ ጋር ምን ያገናኘዋል? ይሄ መልስ አሁን ይኸውልህ ምን መሰለህ፣ እነዚህ ልጆች ግማሹ ቤተሰቤ ብር ስልክ ያጠፉብኛል። አንተ በማተብም አንድ ነን፣ ሰርተህ ተለወጠበት። ቢገባም ኢትዮጵያ ቢደርስም ምንም የሚጠቅመን ነገር የለም። እኔ ስፈልግ ታስገባልኛለህ ያሉ ልጆች ናቸው በአብዛኛው። ኦኬ እኔ 2023 6ኛ ወር ላይ ወይ 7ኛ ወር ላይ በጣም ግራ የገባኝ ነገር ነበረ። ምን መሰለ፣ እኔ እየሰራለሁ ብር በጣም ይንቀሳቀሳል። ከፈለክ አካውንቴን ቼክ ብታረግ በጣም ብዙ ሚሊዮን ነው የሚንቀሳቀሰው። እንደውም የሆነ ጊዜ ባንተ መጥቶብኛል እንዳይንቀሳቀስ አካውንቴ። ከዱባይ መጥቼ ነው ያስከፈትኩት። ምክንያቱም አንተ አሸባሪ ነህ አሊያም ደግሞ እንትን ትላለህ። ይሄን ሁሉ ለ400 ሰው ለ300 ሰው በየወሩ እንዴት ነው ብር የምታከፋፍለው? ምን አይነት ስራ ቢኖር ነው ምናምን ተብዬ ተጠይቄያለሁ። መጥቼ ማውራት ያለብኝን ነገር አውርቼ ነው ያስከፈትኩት።
እና እኔ አይታወቀኝም ታውቃለህ። በጣም ብዙ ብር ስለሚንቀሳቀስ ብር ያለ ነው የሚመስለኝ። የሆነ ሰዓት ሰራውና 1 ወር ሙሉ 400,000 ነው 300 ምናምን ሺህ ብር ሰራው በወር። ሂሳብ ሳስብ 400,000 ብር ኔጌቲቭ መጣብኝ ከሰራው ላይ ማለት ነው። እንዴ የሰራውት 400 300 ምናምን ሺህ እንዴት ኔጌቲቭ ይመጣብኛል እያልኩ በቃ ሰዎች ማማከር ጀመርኩ። የጸበል ልሂድ ወይ ደግሞ ንገሩኝ እስቲ የመምህር ግርማን ስልክ ሰጡኝ። ማን ነው ያያዘልታ የሚባለው ልጅ እንጎን እንደውም እሱን አውርቼው ነበረ። ኧረ አንተ ብቻ ና እንጂ እኔ የሆነ ገዳም ወስዳለሁ አለኝ። መጣው። ስመጣ ስልኩ አይሰራም። ቅድም የሆነ ጊዜ አውርቼክ ነበረ ኪዳነ ምሕረት ያለገችልኝ ለታ ስላለ እሱ ስልክ እምቢ ስለኝ ወደ ኪዳነ ምሕረት ሄድኩኝ። እንደውም ሲሄድ የሆነች ልጅ የወደቀች ልጅ ማለት በረንዳ ላይ ነው የምታድረው። እንደውም እዚህ ሚዲያ ላይ ስትዘዋወር ነበረ ልጅቷ አይቻታለሁ። ያቺ ልጅ ሳያት እሷንም ይዤ ጸበል ገባሁ። ኪዳነ ምሕረት አገር ትውልድ ቦታ ያደኩበት ሀገር ማለት ነው። ከዛን ምን ተረዳው እዛ ገብቼ የሆነ በቃ የሆነ ነገር ልክ እንደ ቅጠል በዳዴ ስር እየሄደ የሚጠርግ ነገር ይታየኛል። ይሄን አሁን እንደ መንፈሳዊ ነገር ሆኜ ነው ማውራክ። ሰው ይሄን ላይረዳ ይችላል። እና የሆነ አባት ጠየቅኩኝ፣ ምንድነው ይሄ ነገር እንደዚህ አለኝ። ምንድነው ስራ ካለኝ፣ አይ እኔ እንደዚህ እሰራለሁ የተለያየ ስራ ነው የምሰራው ብዬ አስረዳሁት። ልጄ በረከትን የሚሰበስብ የሆነ ነገር አለ አለኝ። ነው አዎ። ተመልሼ ዱባይ አሁን በቃ ማሰብ ጀመርኩ። የሰው ብር እኔ ጋ ያለውን ብር 17 ልጆች ጻፍኩኝ። አመመኝ። በቃ በጣም ነው ያመመኝ። ደነገጥኩ። ማለት በጣም ብዙ ብር እኔ ላይ አለ እንዴ አልኩ። እንደውም ብር የት ነው ሄደው እኮ ቆይ ላውራ እነግርሃለሁ። ሀሳብ ቀጥታ እንዲሆንልህ ብዬ። አዎ ብሩ ይኸውልህ፣ ለምሳሌ እኔ የታፈንኩ ጊዜ እነዚህ ልጆችም እኮ በአንዴ አይደለም የሰጡኝ። ገባ? 1 አመት በፊት ከ2 አመት በፊት ምናምን ነው። ልጆቹም ደግሞ ይሄናል እንደዚህ የሆኑበት ምክንያት እነግርሃለሁ። የታፈንኩበት ምክንያት የሆነች ልጅ ጠፋች። ያቺ ልጅ ብር ሰውየው በእኔ ነበረ የሚልከው፣ እኔ ላይ እየላከ ነበረ ማስገባላት። በጣም ልጅቷ በጣም ቆንጂዬ ናት። እና ሰውየው የሆነች ልጅ ናና ብር ትወስዳለህ ብላ የሆነች ልጅ ጠራች። ይሄስ አቡዳቢ ሄድኩል። ማታ ነው ብር ለነጋዴ ልሰጥ ኪሴ ነበረ ብር። እዚህና ትለኛለች ልጅቷ። ከመኪና ወርጄ ትንሽ ወደዛ ሲሄድኩ አረቦች ይዞ መኪና ውስጥ ጣሉኝ። ይዞኝ ሄዱ። እኔም አላውቀው ቦታ አስገባኝ ሰውየው። ልክ እንዳስገባኝ እኔ እንትን ነበር ሲአይዲ ነበር የመሰለኝ። ሲአይዲ ደግሞ ከያዘ እንደዚህ አይነት ነገር ስትሰራ ከያዘ መጥፎ ነው፣ ዲፖርት ነው የምትደረገው። እኔ ደንግጬ ብሩን አወጣውና የመኪና ኮፈን ውስጥ አረኩኝ። ይሄ የበር ማለት ነው። ምክንያቱም ሲአይዲ ከሆነ ብር እጄ ላይ ኪሴ ላይ እንዳይዝ። ሰውየው ሲያስገባኝ ልጅቷን አውጥቶ ያሳየኛል። ምንድነው የሚያሳየኝ? ቪዲዮ ከልጅቷ ጋር የሚያደርገውን ነገር በጣም የሚያስጠላ። እኔ ፊልም አይቻለሁ የሴክስ። እኔ በህይወቴ እንደዚህ አይነት ነገር አይቼ አላውቅም። ያሳየኛል እና ይመስለኛል ልጅቷ በጣም ቆንጂዬ ስለሆነች እኔ ወስጄ ቤቴ ያስቀመጥኳት ወይ የሆነ ቦታ ያረኳት ነው የመሰለው። እና አውጣ ነው የሚለኝ። እኔም አና ማፊ ማሉም እለዋለሁ። እኔ ምንም ማውቀው ነገር የለም። ለካ ሮቤል ባለማተቡ ነው ልጅቷን ያስጠፋው ብሎ የጠቆሙኝ እንትኖች ናቸው፣ ቢሮ ያላቸው እነዚህ ደላሎች ማለት ነው። 4 ቀን ሙሉ ሰውየው እመን እያለኝ በጎራዴ ምናምን ያስፈራራኝ ነበር እንጂ ምንም አላረገኝም። እና በ4ኛው ቀን
ሶስት ወንድና አንድ አበሻ መጡ። ሮቤል ባለማተቡ المحاضرة وسيمتي ميديا رتي كم مقاكين بليتشو አለች። ሮቤል ባለማተቡ አንተ አይደለም ሚዲያ ላይ ማለት መጥፎ ስድብ ነው ስድቡ ሚዲያ ላይ የኛ ስም እየጠራ እንትን የምትለው አለች። እኔ ታዲያ በምን አቃለው ልጆች ሲበደሉ ሁሌም በቃ የመጣብኝ ባይምሮ ውስጥ ያለውን ነገር እናገራለሁ እና ሃይላንድ ውሃ ይዞ ነበር እስተኛ አልኩት። አንተን ውሃ ሳይሆን ሽንት ነው የሚያስፈልገው ብሎ ውሃውን ደፉ። ሁለት ወንዶች ሽንታቸው ሸኑበት። ሶፍት መጠቀም እና ካልጠጣን ገላለን አሉ። ልክ እኔ ተቀብዬ አፌ ውስጥ ከትቼ እንትን ስል አንዱ ወላሂ ኦሮሞ ሰፉ ቤካ አይጠጣም ብሎ ካፌ ላይ ተቀበለ። ወላሂ ኦሮሞ በአማርኛ ምን እንደሆነ አላውቅም። ኦሮሞ እንደዚህ አይነት ባህል የለውም ብሎ እንዳልጠጣ ኦሬዲ ትንሽ እንትን ብያለሁ። ተቀበለኝ። እኔም ማስታወቅኩኝ። ከዛ ወጡ። ሰውየው መጣ። ሰውየው ሲመጣ ልጁ ከኛ ጋር ይሄዳሉ እነሱ። እኔ አልሄድም ይገሉኛል ብዬ እምቢ አልኩኝ። ጀመራ ደስ ብሎኝ ነበር። አልሄድም አልኩኝ። ሰውየውም ባለቤቴ ነገ ስለምትመጣ አይሄድም አለ። ከዛ እስር ቤት ነው የምወስደው አለ። ባለቤቱ መጣች። እሷ ደግሞ ልትገለኝ እኔን። ወርቄ የለም ብሬ የለም። የት ነው ልጅቷን የደበቅኳት? ኦሬዲ ልጅቷ እኮ የራሷ ወረቀት ነበራት ገብታለች ወደ ኢትዮጵያ። ሰውየው መጨረሻ በአራተኛው ቀን ኦሬዲ አውቃል እንደገባች። ከዛን ሴትየዋ ልበላኝ እንግዲህ ሴትየዋ ኪሴን መፈተሽ ጀመረች። ሰውየው ከልጅቷ ጋር ያለው ነገር ነው የሚያሳስበው። ማዳሟ ትወቅ አትወቅ እኔ አላቅም። እና ባየሁት ነገር ከሰውየው ጋር በቃ ባልና ሚስት ናቸው። እና ሴትየዋ በቃ ልገለኝ ብር እንደዚህ እኔ በአረብኛ አነረክብ ማል ባብ ሲያራ ማል ባብ ምናምን አልኳት ስለማልችል በደንብ መኪናው እንትን ውስጥ ነው ያረኩት ብር። እኔ ደንግጬ ስለሄደ ብሩን አየች። እውነት ነው ብሩ ነበረ። አንተ አርባብ አንተ ሀብታም ነህ እንደማለት ነው ብላ ብሩን ወሰደችው። 30 ምናምን 7000 ድራም ነበረ ወሰደችው። ሰውየው በቃ እስር ቤት ወስዳለሁ ብሎ ይዞኝ ሄዶ ለምኜው እሱ ግን የሆነ ሜዳ ላይ ነው የጣለኝ ማንም የሌለበት ቦታ። እኔም በቃ ስልኬን ሪስቶር ተደርጎ ነበረ ምክንያቱም ራሴ ነው ያረኩት። ከዛም በኋላ ከፍቼ መጥቶ ማታ ላይ መጥቶ ወሰዱኝ። ሲጀመር እኔ አረብ አገር ያሉ ልጆች ብቻ አይደሉም የሚወዱኝ። አገር ቤት አሁን ለምሳሌ እኔ በሚዲያ ላይ ብቻ አይደለም እኔ ሰውን የምረዳው። አገር ቤት ላይ በቃ ምንም ያሌላቸው እርዳታ ያሌላቸው ሰዎች እረዳለሁ በምችለው አቅም። እኔ እንደዚህ ያረኩ ማለት አልፈልግም። እና በዚህ ነገር የሚያቀኝ ሰው ነበር ኢትዮጵያ ላይ እኔ የተወለድኩበት ቦታ። ቤቱን ሀብታም ነው እሱ። ቤቱን አዚዞ አዋሽ ባንክ ላይ 3 ሚሊዮን ሰጥቶኛል። እኔ ከመታፈኔ ቢያንስ 3 ሳምንት 2 ወር ወይ 3 ወር ገባክ። እኔ ያኔ ነበረ ዱባይን መልቀቅ የነበረብኝ። ግን ያ ሰውዬ እኔን አምኖኝ ሰርተ ተለወጥበት ብሎ 3 ሚሊዮን ከአዋሽ ባንክ በራሱ ስም ሰጥቶኛል ታውቃለህ። እና በቃ ይሄንን ሚስጥሬን ደብቄ የሆንኩትን አይ አረብ እንደዚህ አርግቶኝ ነው ስፈለግ ነበር ለአንድ ሳምንት
ማንም ሊያገኘኝ አልቻለም። አጋጣሚ ሆኖ አይዲም እኔ ጋር አልነበረም። ይሄ እቺ ቦርሳ እዚህ ጋር ስታረግ እንትን ይላል። እዚህ ጋር ስለሚያም ሁሌ ወይ መኪና ውስጥ ገባ አውጥቼ እንደዚህ ፊት ለፊት ነው የማደርገው። አጋጣሚ ሆኖ እንደዛ ሆኖ ነበር የኔ ቦርሳ። ምንም እኔን ሃይፎን ቢሆን ወይ ሊያገኙኝ ይችላሉ። ፖሊስም በጣም ሲፈልገኝ ነበር አመልክቶ ማለት ነው። ከዛን እነሱ ተደፍራል ምናምን ይሉኛል ፖሊሶቹ። አረ ምንም አልሆንኩም፣ በቃ እኔም አላቃቸው ሰዎች ናቸው። ምክንያቱም በቃ ሊገሉኝም ይችላሉ። አሁን እነሱ ኦሬዲ ተዘጋጅተው እኔ አላቃቸው ገባካ የሆነ ነገር ሊያረጉኝ ይችላሉ ብዬ በቃ አንገቴን ደፍቼ የሰው ልጅ ነኝ እኔም በቃ ይስተካከላል በሚለው ስፈራገጥ ነበር። ከዛ በፊትም እኔ ብር ተበልቻለሁ፣ ወደ 50,000 ድርሃም ተበልቻለሁ። ሌላም ነጋዴዎች ሌላም ሰዎች ቆይ ልነግርህ አንድ ጊዜ ምን መሰለ ግልጽ አሁን እኔ የምጠይቀን ጥያቄ በቀጥታ መልስልኝና ከዛ በኋላ ወደ ታሪኩ ብንገባ ነው የሚሻለው። አሁን ኦሬዲ ልጅ የጨረሰ ቆይ ስላልመለስክልኝ ነው አሁን ድጋሚ ወደ ኋላ ከመመለስ ብዬ ነው። እሺ ባለቤቴን እዚህ ሀገር አመጣዋለሁ ብሎ ቪዛውን ምኑን ሰራለታለሁ ብሎ ገንዘብ ወስዶብኛል አንደኛው ያቀረብኳት ያለችው። እሺ ከዛ ሌሎቹ ያው አይታቸው ድመትም በጣም ምን ሰራውን ስራ እንኳን ያውቃል። ከዛ ላይ ነው ከዛ አንደኛዋ ደግሞ አሁን እኔ የነዚህ ልጆች ገንዘብ አንተ ጋር አለ የለም ይሄን ብቻ መልስልኝ። አሁን ስለ ቪዛው ልንገርህ። ቪዛ ሰራልኝ አለች አይደል? ገንዘብ አለ የነዚህ ልጆች አንተ ጋር የለም። አሁን እሺ አንተ ሚዲያ ላይ ካመጣቸው ልጆች አንዷን እኔ አላቃትም። አንዷን አታቃትም? ሌሎቹንስ? ሁለቱን አላቅም ማለት እችላለሁ። ግን አንዷ እኔ ብለን መሰለ አላቃትም ያልኩ አንዷን ከድሮም እሷ እኔን ትከታተለኛለች። ምን እንዳረኳት እግዚአብሔር ይወቅ። ምንም ያረኳት ነገር የለም። የትኛዋ ናት? እኔ ጠይሟ የሆነ አይኖ እንደዚህ እንትን የምትለው እቺ ድመት ያለችው ልጅ ሮማን የምትባለው ልጅ ከሆነ አዋቃታለሁ። ላክልኝ ብላ አይደለም የሰጠችኝ። ተቸግሬ ከችግሬ እንድወጣ አዝናልኝ የሰጠችኝ ብር አለ አውቃለሁ። ኦኬ ሌሎችም ደግሞ እውነትም አለ ውሸትም አለ። ኦኬ አዎ አላቸው፣ ባጭሩ አላቸው። ግን እኔ ሁሉም ነገር ከአቅሜ በላይ ስለሆነ ከዱባይ ወጥቼ ሌላ የተሻለ ቦታ ላይ ቢያንስ ለማስረዳትም እኮ ችግር ያጋጠመ ቦታ ሳይሆን ሌላ ቦታ ላይ ሆነ ስታወራ ጥሩ ነው ብዬ እኔም እንደዛ ነው ያሰብኩት። አሁን ቤልጂየም የሄድኩት እኔ የተሻለ ህይወት ልኖር ወይ ደግሞ ለሌላ ነገር አስቤ አይደለም። ሲጀመር እኔ ለኔ ጥሩ ዱባይ ነበረ። ለኔ ምን ያህል እንደምሰራ ስራውም ሰው ምን ያህል እንደሚወደኝ ስለማቅ፣ ግን ቢያጋጠመኝ ችግር በጣም ከባድ ስለሆነ ነው የወጣሁት። ቢያንስ እኔ ያሰብኩት አልሆነም እንጂ ያሰብኩት እኔ ቤልጂየም ሄጄ ልክ ከኤርፖርት እንደወጣው ቁጭ ብዬ ልናገር ነበር። በቃ ይሄ ነገር ቸግሮኛል፣ ይሄ አጋጥሞኝ ነው የወጣሁት ብዬ ልሰራ ነበር። ግን አልሆነም። አባቷ ሊሞትባት ምናምን ያልከው ልጅ ሲጀመር እኔ ፈጣሪ አይደለሁም። ብር ስላላት ወይ ደግሞ ብር ስለሌለው የሚኖር ስላለው ደግሞ የሚሞት የለም። አይ ገንዘቡ ለምሳሌ ሕክምና ለማግኘት አይደለም። ይኸውልህ አይ ግልጽ እናድርገው። ፈጣሪ ነኝ አይደለም ሳይሆን አይደል ነገርኩ። ማንም ሰው ፈጣሪ ሊሆን አይችልም። ሰው ነው። አዎ ለምስ አይደለም። ቆይ ለምሳሌ አንተ ልጠይቅህ፣ ቀላል ጥያቄ ልጠይቅህ። አንድ የቤተሰብ አካል ታሟል አይደለ? መቼም እንደ ሰውኛ የምናስበውን ሐሳብ ነው አሁን እንድትመልስልኝ የምፈልገው። አንድ የቤተሰብ አካል ታሟል። አለምሰገድ ገንዘብ እኔ ጋር አለ። አለምሰገድ ገንዘብ ላክልኝ ምክንያቱም የቤተሰብ አካል ታሟል አልከኝ፣ አላኩልህ። በዛን ጊዜ ያ የቤተሰብ አካል ሕክምና ማግኘት ነበረበት። ሕክምና ያው ተከፍሎ ነው እናውቃለን አይደለ? ያን ሕክምና ሳያገኝ ቢቀር እንደው 100% ፈጣሪ ገደለው ማለት እንችላለን? ከኛ የሚጠበቀው ነገር ሳናደርግ። አሁን አንድ ነገር ልንገርህ። እሷ እንደዛ አለችክ፣ እውነታውን አንተ በምንድነው ነገር ይሄው እንድትነግረኝ እኮ ነው ጥያቄ ነው ያቀረብኩልህ እኮ። አይ እኔም እኮ ልልህ የፈለኩት ይኸውልህ፣ አንተ ታመምክ አይደል? እኔ ላንተ ብር ስለላኩልህ ላትድንም እሱ የፈጣሪ ስራ ነው። የፈጣሪ ስራ ነው። ገባካ? ይኸውልህ እኔ ሲጀመር ከዱባይ ሳልወጣ በፊት ብዙ ነገሮችን ለማስተካከል ያቅሜን ብዙ ነገር አርጌያለሁ፣ ግን ስላልቻልኩ ነው። እቺ ልጅ እኔ ወደ 700-800 ሺህ ነበር አካውንቴ ላይ
ነገ ማየት ይቻላል እኮ አካውንቴ። ስሟ ማን ነበረ? ብቻ ሮቤል እኔ በጣም ተጎድቻለሁ። ወደ አገሬም ልገባ ነው። የአረቡ ልጆች እያለቀሱ ነው። አረቦቹም እንዲሄድ አይፈልጉም። በዛ ላይ ደግሞ ታውቃለህ አንተም ብር ብዙ ጊዜ ልከልኛል። አባቴ ታሞብኝ በጣም ነው የሚያመው። ሲጀመር ሳይሞት አይቀርም ደብቆኝ ነው እንጂ ድምጹንም እያሰሙኝ አይደለም። እኔ ወደ አገሬ ከገባው እጄ ላይ ብር የለም። ኦኬ ያለችኝ ነው ፈጣሪ። እኔ አሁን ውሸት ባወራ ፈጣሪ እኮ አለ። እና ሮቤል በእናትህ እንደምንም አድርግና ከዚህ ችግር ውስጥ አውጣን ትላለች እሷ ብቻ። እኔ ደግሞ በዛ ሰዓት እንደኔ የደነገጠ እንደኔ በቃ የማይሆን ነገር ውስጥ ነበርኩ። እኔ በጣም ደንግጫለሁ። ምክንያቱም በብዙ ነገር ራሴ ስላወቅኩ የብዙ ሰው ብር እንዳለብኝ ስላወቅኩ ጭንቀት ውስጥ ነበርኩ። እና እሺ ችግር የለውም ለማስተካከል እሞክራለሁ። አባትሽንም ደግሞ እግዚአብሔር ምንድነው እግዚአብሔር ይማራቸው፣ አንቺንም በአይንሽ ገብተሽ እንድታይ ፈጣሪ ይርዳሽ አልኳት። ከዛም በሁለተኛው ቀን እያለቀሰች መግባት አለብኝ በቃ አባቴንም ድምጹን አሰሙኝ ሲሉኝ እያሰሙኝ አይደለም። እኔ ከገባው ወር የለኝም። ስታለቅስ እኔ ሰው እንኳን ለኔ ስንት ውለታ የዋለ ሰው ተውና ሌላ ሰው ራሱ እያለቀሰ ካየው እኔ አልችልም። እንደዚህ ያልኳት እኔ ችግር ውስጥ ነው ያለሁት። አሁን 1500 ልላክልሽና ነገሮች ከተስተካከሉ ደግሞ ሌላው ልላክልሽ አልኳት። አልፈልግም እኔ ሙሉ ብሬን ካላክልኝ በፖሊስ አዚዛለሁ። ምን ያህል ብር ነው የነበራት? 5000 ድራም። ኦኬ አለች። እሺ እኔ ሮቤል ባለማተቡ ስሜ አይደለም፣ ስሜ ስንታየው ጌታቸው ነው። ይሄው አይዲን ከፈለክሽ ልክልሻለሁ። ሲጀመር አካውንቴም ስንታየው ጌታቸው በቀለ ነው የሚለው። የፈለክሽውን አርጊቴ አልኳት። ሌሎች 50,000 ብር 200,000 ብር ለሶስት ለሁለት 200,000 ብር ያስገባውላቸው ልጆች ነበሩ። በኢትዮጵያ ማለት ነው። በኢትዮጵያው በዛ ሰዓት እና ለሌሎች ደግሞ የሆነ 500,000 ብር አገኛለሁ ብዬ ተስፋ ያረኩት ሰው ነበረ። እቁብ እየጣልኩ ነበረኝ እኔ። ቆይ ገንዘቡን ምን አድርገው ነው? እኔ እኮ ቆይ እሱ አይ ግልጽ እንዲሆንልኝ ነው ለተመልካቾችም ግራ እንዳናጋባቸው። ለምሳሌ ቆይ ልበል፣ ቅድም ታገትኩኝ አልከኝ ወደ 20 ምናምን ሺህ 30 ምናምን 37,000 ብር ደመርኩት። እሱም እዚህ ጋር ደግሞ ያኛው ልጅ አንድ ኢትዮጵያዊ እሱም የሆነ ብር አይደል ሳይመልስ አሁን ነው ምን መሰለህ ልንገርሽ፣ አሁን ብዙ ልጆች ብሬን የበሉ ልጆች አሉ እኮ። ወይ እንደሱ አድርገህ ወይ ግልጽ አድርግልኝ ለምሳሌ እኔ እንትና ማለት አልፈልግም። ኦኬ የመጨረሻ ብር የተበላሁት ደህና ብር 1.900,000 ብር 1,900,000 ብር ከዚህ ሲጀመር ስራውን የሚሰሩት በአብዛኛው ብር የሚቀበልና የሚያስገባል የተለያየ ሰው ነው። ኦኬ ልክ ደላላ ሆኖ እዛ ቁጭሉና የተለያዩ ነጋዴዎች ነው ብር የሚያስገቡልን። እኔ ብር ኦሬዲ እኔ ሰው አምናለሁ ወሰደ ጠብቅ እዚሁ ተባልኩ። 3 ናቸው አልሆነም አላስገቡም። በቃ በማግስቱ እሺ አልገባም 1.900,000 ብር ተስፋ የቆረጥኩበት ነው ማለት ይሄ 1,900,000 ብር የኢትዮጵያ ብር። አዎ ሄርኩኝ። ኦሬዲ እነሱ ተዘጋጅተው ነው የመጡት ታውቃለህ። እኔ ምንም የማውቀው ነገር የለም። ይሄን ታውቃለህ? አዎ ፎቶ ይሄንስ እንዴ አውቃለሁ። እንዴ ዘመዶቼ ናችሁ እንዴ እናንተ? ኢቭን እኔ ለስንት ዓመት ያፈቀርኳትን ልጅ እንኳን ፎቶ አላቸው ከኋላ አንስተው። እኛ ችግር ውስጥ ነን። ይሄናል ተበድለናል። ኢትዮጵያ ላይ እቃጭነን በጣም ብዙ ንብረት አጥተናል። ስለዚህ ነገር ሚዲያ ላይ ያወጣለሁ ብትል ወይ እናገራለሁ ብትል ከነዚህ ውስጥ አንድ ሰው ታጣለህ። አንተንም ልናጠፋ እንችላለን አሉኝ። አሁን አንተ ማን ነበር ስምህ? የኔ ዓለም ሰገድ። አሁን እኔ እንትና የሆነ ሰው እንደዚህ አርግቶኛል ብዬ ብነግርህ ሚዲያ ላይ የማይታወቅ ሰው ነገ
ወይ ደግሞ ሌላም ለሌላ ሰው ባወራ ነገ ከቤተሰቤ ውስጥ የሆነ ነገር ሰው ቢያረጉ ምንድነው የምታረጉልኝ እናንተ? ምን የምታረጉልኝ ነገር አለ? አሁን እኮ እየተናገርክ እኔ ስማቸውን እኮ አልነገርኩም። አሁን ስጋት አለኝ ነው እያልከኝ ያለው እንዴ? በጣም እነሱን አሁን ማውራት አልችልም፣ ግን ትንሽ ብር ያላቸውን ለፈጣሪ ስለሰጠው ነው እንጂ መናገር እችላለሁ። 10,000 ብር 17,000 ብር። ግን አንድ ነገር እነሱም እኮ የሰው ልጅ ናቸው። አዝኖ ዛሬ ላይ ችግር ውስጥ ነኝ እኔ። ተረዳኝ? አዝኖ የሆነ ነገር ማድረግ ይችላሉ ማለት ገንዘብን የወሰዱበት ሰዎች ናቸው። አዎ። እና ሰው ስትሆን ይሄ እንደዚህ አይነት ነገር ማሰብ አለብኝ። እኔ ደግሞ እኔ ተናግሬ እኔም ብቻ የሚጎዱ ቢሆን እኔ እዛው ሲጀመር ከዱባይ አልወጣም ነበር። ግን ምንም በማያውቁት በቤተሰቤ ስለመጡ በመወዳት ልጅ ስለመጡ የወሰድንብህን ገንዘብ አትጠይቀን ነው። አዎ በቃ ነው። የወሰድንብህን ገንዘብ አትጠይቀን። እኛ ችግር ውስጥ ገብተናል። እሺ ኢትዮጵያ ላይ ብዙ ነገር አተናል። እሺ ስለዚህ ነገር በቃ ካሁን በኋላ እንዳታነሳ። ስለምኑ? ስለ ብርም እንዳትጠይቀን ነው። ኦሬዲ በምን መልኩ ነው አንተ ገንዘቡን የሰጣቸው? በእጅ ነው ሐዋላ አይደል እንዴ የምንሰራው? አድርሱልኝ ብለያቸው። ስለዚህ ችግር አለ። አዎ ችግር ስላለብን እኛ ወይም ገንዘብ ስላጣን ይሄን ነገር እንዳትጠይቀን። ዛሬ ላይ ችግር ውስጥ ነው ያለ ነው። ስለዚህ እንዳትጠይቀን ነው። አዎ ሚዲያ ላይም ደግሞ እንደሌሎቹ አወጣለሁ ካልክ ኦሬዲ አሳዩኝ። ገባ? ራሳቸው ሄደው ሲጀመር በዙሪያ ያለ ሰው አንድ ሰው ነው ይሄን ሁሉ ያረጋው ብዬ ነው የማስበው። ምክንያቱም እኔ የደብረ ዘይት ልጅ ወይ ሌላ ሀገር እንደሆንኩ ማን እንዴት ሊያውቁ ይችላሉ? ኦሬዲ ተዘጋጅቶ ነው የመጡልኝ ለኔ እኔን ለመጉዳት አስቦ ነው የመጡት። ገባ? ስለዚህ ነገሮች ከተስተካከሉ ወደፊት ልንሰጥ ወይ ልናስገባልን እንችላለን። ከዛ ውጪ ሚዲያ ላይ ካወጣ ከዚህ ውስጥ አንድ ሰው ታጣለ። እኔ ተናግሬ ከማጣ ቢቀርስ? አንተ ለቤተሰቦች ጥንቃቄ ያው ማንም ሰው ሊያደርግ እንደሚችለው ተናግሬ ከማጣ ቤተሰቦቼን ቢቀር ይሻላል። እነዚህ ልጆች ላብ እኔ እሱን ደግሞ ልምጣለ። አሁን ቪዛ ስላልከው እኔ ቪዛ ስላልከው 100% እኔ ቪዛ ሰርቼለት ካልሆነ በስተቀር ሳልሰራ ብር ተቀብዬ የለም ከአንድ ልጅ በስተቀር። እሷም ኢትዮጵያ ነበረች ውሰደኝ ወደ ዱባይ የ2 ዓመት ቪዛ ሰራልኝ ብላ እንጂ። አሁን አንተ ያልካት ልጅ ቪዛ ሰራውላት ለልጁ ኢትዮጵያ ነው ያለው። ቪዛ አሰርቼ እሱ ብቻ አይደለም 2 ነበሩ። ቪዛ አሰርቼላቸው ጨርሼላቸው እንትን ላይ ሄዶ ነው የሰራተኞች ማህበራዊ ጉዳይ እዛ ሄዶ ሪጀክት ሆኖባቸው ነው። ለምን ሪጀክት እንደሆነ ታውቃለህ? እዚህ አነስተኛ እንትን ብቻ ነው የሚቀበሉት። አሁን ጽዳት እንደዚህ አይነት የኔ ደግሞ የጽዳት ነው ግን ቦልዲንግ ክሊነር ነው የሚለው። በዛ ምክንያት ነው እኔ 3000 ወደ 800 ብር አውጥቼ አሰርቼ እዚህ ባለው ችግር እኔ ምን ማድረግ እችላለሁ? ይሄ ነገር ነግራታል ያውቃሉ እንጂ አሁን አንተ ይሄንን ነው የምትለው። አሁን ስለ ድመት ምናምን እኔ እኮ ሚዲያ ላይ ወጥቼ የመናገር እድሉ ስላጣው ነው እንጂ ይሄ ሁሉ እንደዚህ አይሆንም ነበር። እኔ አልካርኩም። እኔ ከፈለጉ ዱባይ ሄጄ ከፈለጉ የፈለጉትን ያርጉኝ። ሲጀመር ስለኔ ማንም አይመለከተውም። በጣም እየተጎዱ ያሉት በዙሪያ ያሉ ልጆች ያቺ ፋሲካ የምትባል ልጅ አለች። እሷም ከሱ ጋር ነው ብር የበላችሁ እያሉ ሚዲያ ላይ የሚያወጡት። ሲጀመር እኔ ላይ ነው አካውንት የሚያስገቡት። አለበለዚያ እኔ ራሴ በአካል ሄጄ ነው የምቀበለው እንጂ ማንም የለም። ምን ያህል ገንዘብ አለብህ አንተ ባረጋገጥከው በገመትከው? እኔ ነገርኩህ እኮ 17 ላይ ስደርስ አመመኝ። 17 ሰው አዎ አመመኝ ማለት ምን ሆኜ ነው አልኩ። በቃ እኔንም ጸበል ከገባው በኋላ ነው ራሴን የሆነ ነገር እንዳለ የተረዳሁት። የሰው ልጅ ነኝ ደነገጥኩ። እና እንግዲህ ወደ 17 ሰው አንተ የደረስከው ነው አንተ ገመትከው። ከዛ ደከመ አመመኝ። ምክንያቱም ምን ሆኜ ነው የሚለው ውስጥ ገባው። እና ምን ታስባለህ አሁን ለነዚህ ልጆች ገንዘብ?
እኔ እንግዲህ እዛም ወደ ቤልጅየም የሄድኩት ሰርቼ ለመክፈል ነበር። የ17 ሰው ላይ ደረስኩ። ከዛ በኋላ በቃ ሲያምህ ተውከው። ከዛ ትተህ ቤልጅየም ሄድክ። ምን ትተህ ቤልጅየም ሄድክ? አዎ አካውንቴ ላይ የነበሩትን ነገሮች በጣም ሊያስጨንቁኝ ልጆች አስገብቼ ወደ 700-800 ሺህ ይሆናል። ይሄ ሰው ባወራ አይደለም፣ እኔም ስላወራው አትመነኝ። ማስረጃ ስላለ አካውንቴ ላይ ሮቤል በዛ ጊዜ ለማ ነበር ብር ያስገባው ብለህ ቼክ ማድረግ ትችላለህ። ስለ ፓስፖርትም ካልክ ደግሞ እኔ ደሞዝ እየተከፈለኝ ነበር ፓስፖርትም አድሰው። ካምፓኒ ያለ ኢትዮጵያ ውስጥ ስንታየው ጌታቸው በቀለ ማን ነው ብለህ መጠየቅ ትችላለህ። ኦኬ እኔ የነሱ እንትን ሆኜ ኤጀንት ሆኜ እየሰራው ነበር እና ብዙ ጠላቶች። ምን ያህል ሰው ወደ ዱባይ ወስዳል? እኔ ከ20 ሰው በላይ እየሰሩ ነው ስራቸው። አዎ አይደለ የወሰድኩት ቪዛ ስለ አሰርቼ ብቻ ሳይሆን መጥፎ ህይወት ውስጥ እንኳን ያሉትን ልጆች እንዲቀየሩ። በነገራችን ላይ እስከ ዛሬ ወንድሜ ጫማ ነው የሚጠርገው ግን አልወሰድኩትም። እነዚህ የሆነ በቃ የሆነ ችግር ነበር ማለት አሁን ላይ ነው እኔ ባነንኩት ማለት እግዚአብሔር ይመስገን ዛሬ ላይ ራሱ ይሄን ነገር በማወቄ ይገርመኛል። ኢትዮጵያ ሲሄድ አቃለው መልካም ነገርም ሲሰራ የሆነ የሚከለክለኝ በዚህ በኩል ሮቤል ሌላ ነው፣ በዚህ በኩል ሌላ ነው። በዚህ በኩል ክፉ ነገር ነው ማለት ጥሩ ነገር እንዳላረግ የሚከለክለኝ አለ ታውቃለህ። እና ማላቃቸውን ራሱ እንካ ወንድሜ አንተ መንጃ ፈቃድ አውጣና ተለወጥ ለምን ታለክሳለህ ምናምን እያልኩ ብር የሰጠዋቸው ልጆች ጓደኛዬ 2 ወይ 3 ሊሆን ይችላል። ሌላም ማላቀውን ነው ምነግር እያልኩ እንዴት ነው አንድ ወንድሜን ወደ ዱባይ መውሰድ ያቃተኝ? አንድ ወንድሜን አንድ ሞባይል 10,000 ብር እንኳን መስጠት ያቃተኝ እያልኩ እዛውኝ ቆጫለሁ። ከ20 በላይ ዱባይ ላይ ወስጃለሁ። ምን ሆኜ ነው እኔ ወንድሞቼን ያልወሰድኩት ብዬ ማለት በቃ ይገርማል። እንግዲህ እውነታውን የሚያውቀው እግዚአብሔር ነው። ምክንያቱም ይሄን የምናገርበት ምክንያት ምንድነው? እነዛ ልጆች ቃለ መጠይቅ ሳደርግላቸው ዱባይ ላይ ልክ እንደዚህ እንዳንተ በጣም እያለቀሱ ነበር አብዛኞቹ። እንደውም ቃለ መጠይቁን ብዙ ሰዓት እያቋረጥ ነበር አስታውሳለሁ። አሁን ደግሞ አንተን እዚህ ጋር ቃለ መጠይቅ ሳደርግልህ አንተም እያለቀስክ ነው። እንግዲህ በአንተ በኩል እውነት አለ ወይ በእነሱ በኩል እውነት አለ? እውነታውን የሚያውቀው እግዚአብሔር ነው። ትልቁ ነገር ግን መቼም ስንኖር ደግሞ በምድር ምድራዊ ህግ አለ አይደል? ከሰማያዊ ህግ ሌላ ምድራዊ ህግ አለ የምንተዳደርበት የምንኖርበት ማለት ነው። እነዚህ ልጆች እንግዲህ በታማኝነት ወይም ሮቤል ባለማተቡን እና አስላመን ነው የሚመክረን ምክር ቅድም አንተም እያልክ ነበር ያው የሆነ ነገር ሲሆን እናገራለሁ የሆነ እንደዚህ አታድርጉ እንደዚህ ያድርጉ የሚል ነገር እላለሁ ብለኝ ነበርና ከዛ ጋር በተያያዘና በሌሎች ተያያዥ ምክንያቶች ብቻ ገንዘባችንን ልከንለት እውነት ነው። አሁን እኮ የነሱን እኔ አልክድም ነገርኩ እኮ አሁን አንተ ምን ያህል ሰው ነው እውነት ብለህ ብትፈልግ ማስረጃ አይደለ የሚፈልገው ማስረጃ የ10 ወይ የ5 ሰው ነው የምታገኘው 40 ነን ያሉኝ አጠቃላይ እንግዲህ እሱ ለምን 100 ይሆኑ እኔ እኮ ክፉ ልሁን ዛሬ ክፉ ልሁን ብል አልችልም ምክንያቱም ፈጣሪ እንደዛ አይደለም የፈጠረኝ አሁን ምን ታስባለህ ስለ ገንዘባቸው ይኸውልህ ነገርኩ እኔ በቃ ምን መሰለ መጀመሪያም የወጣሁት ወስኜ ነው በቃ ሰርቼ ለመክፈል ነው ገባ ቤልጂየም ሄድከው የሄድኩት አዎ ቤልጂየም የሄድኩት ደግሞ ቤልጂየም የተሻለ አገር ሆኖ አይደለም ሲጀመር እኔ ብወጣ እዛ ኤርፖርቱን ቢያሳልፉኝ ኖሮ ቪዲዮ ሰራ ነበር እዚህ ጋር ነው በቃ የኔ ማለት ስተት የሆነው እዚህ ጋር ነው ቪዲዮ ሰርች ቢሆን ኖሮ ይሄ አይፈጠርም ነው ምን ነበር ልትላችሁ አሁን ማለት ይችላል እኮ ያኔ ይኸውልህ እድሉን እኔ ስለ ቤልጂየምም በጣም ምነግር ነገር አለ እዛ እስር ቤት ውስጥ ማለት ነው እስር ቤት ሳይሆን ስለማትወጣ ብቻ ነው እስር ቤት የሚባለው እኔ እዛ ሄጄ ይኸውልህ ያለውን ነገር እንደዚህ እኔ ሮቤል ባለማተቡ ችግር አጋጥሞኛል
የብዙ ሰው ብር እዳል እንዳለብኝም ተረድቻለሁ። እህቶቼ እኔም በጣም ነው የምወዳችሁ፣ እናንተም ትወዱኛላችሁ። ትንሽ ጊዜ ስጡኝ አስተካክላለሁ ብዬ ልናገር ነበር። ገባ ግን እኔ ሲሄድ ያጋጠመኝ ነገር ምንድነው? ቪዛዬን ላሳይ እችላለሁ። የመጣሁት ቢያንስ 3 ሳምንት ሊሞላኝ ነው ኢትዮጵያ ከመጣሁ። የሄድኩበት 12ኛ ወር በ19 ነው 2019 2023 12ኛ ወር በ19 እሺ። ተመልሼ የመጣሁት ደግሞ በ4ኛው ወር ቀኑ ላይ 4 ወር እዛ እስር ቤት ስሰጣቸው አዩ ቪዛው ኦሪጂናል ነው፣ ትኬቱ ኦሪጂናል ነው። አንዳንድ ሰዎች ፊልም እየሰራ ነው ሮቤል አውቆ መጥቶ ጸበል ነኝ እንደዚህ ገብቻለሁ እንደዚህ ሆኛለሁ አልቻልኩኝም እያለ ፊልም ነው የሚሰራው እንጂ እሱ ምንም አልሆነም፣ ገንዘቡን ቀስ ብሎ ለመጠቀም ፈልጎ ነው የሚሉ አሉ። ለዚህ ምላሽ አለ? ከፈለጉ እኔ ዱባይ ሄዳለሁ፣ እኔም ማሳሰር ከፈለጉ እታሰራለሁ ሄጄ፣ እዚህ ማንም ሊያስረኝ ይችላል። ምክንያቱም ህግ ባለበት ሀገር ላይ ነው የምንኖረው። በግልጽ መናገር የምፈልገው ማለት ነው። ማንም ሰው የማንንም ሀቅ የማንንም ገንዘብ በልቶ ደረቱን ነፍቶ አደባባይ ላይ መሄድ አለበት ብዬ አላስብም። እኔ ይሄን ሁሉ እንዲሆን ሰው ሁሉ እንደዚህ እንዲያስበኝ ያደረገው ሳሚ በተናገረው ስህተት ነው።